ጊዜ አናባክንም፣ ጊዜ አንፈጅም። አሁኑኑ ተነስተን ጉዞዋችንን እሱ አድርሻቸዋለሁ ወዳለበት ክፍለ ሀገር ቀጥታ የምናመራ ይሆናል። መጥተው ነበር አይደል? እነዛ እንግዶች አንድ ህጻን ልጅ ይዘው ነበር። አስፈላጊ ነው ግን ይሄን ሁሉ ማጣራት የራሱ መጥተውበት ማንኛውም ጉዳይ ይስሩ። እሺ መጥተው ነበር፣ እንግዶች ነበሩ። ለማንኛውም ነገና ጨቅላ ህጻን ልጅ ይዘዋል። እና አሁን ምን ነው ዛሬ መጥቻለሁ። ዛሬ አዲስ መረጃ አግኝተናል። የኤልሳ ልጅ የተደበቀበት ቦታ ወይ ደግሞ የኤልሳ ልጅ የያዙ ሰዎች ያረፉበት የነበረ ቦታ እንዲሁም ደግሞ ይዟቸው የሄደው ልጅ ማን እንደሆነና አድራሻውንም ጭምር አግኝተናል ማለት ነው። ውድ ቤተሰቦች ነበረች አንድ የሆነች በጣም ልጅ ስለሆነ ነርስ ነገር ነበረች። ከዛ በኋላ ደግሞ ሁለት ሰዎች ነበሩ። ምን እንደሆኑ በትክክል አላውቅም፣ ግን ሁለት ሰዎች ነበሩ። አጠቃላይ ስንት ሰው ነበር ማለት በመጣው ህጻን ልጅ መረጃ እንስተኝ። ሌላ ምንም አልፈልግም። እዚህ ቤት ህጻኑን ከሰዎች ጋር ይዛቸው መጣ። ምንም ማቆ ነገር ደግሞ አረጋግጠናል። ምንም ስለዚህ ገንዘብ ስለከፈሉ ከሌላ ክፍለ ሀገር ይዛቸው መጣ። ከአዲስ አበባ ካለ ቦታ ከዛ እናንተ ጋር ረሱ እዚህ ቆዩ በኋላ ድጋሚ ሌላ ቦታ ስልኳቸው። ኦኬ እኔ ነኝ እንጂ ሌላ ምንም ማቆ ነገር ከዛ በኋላ አላገኛቸውም። ከዛ ደረስኳቸው የራሴ ነገር ይዛቸው የሄድክበት ቦታ እኛን ይዘን ትሄዳለህ። ችግር የለውም ይዛቸው ይሄዳሉ። ሌላ ነገር እንዳታሰብ፣ ሌላ ነገር ለመፍጠር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እናንተ እንዴት ናችሁ? ረመዳን እንዴት ይዘዋችኋል? ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቪዲዮውን ፕሊስ እስከ መጨረሻ ተከታተሉት፣ አትጎዱም። ስለዚህ እኔ የሚጠቅመኝን አድርጉ፣ ላይክ አድርጉ። ቅንነት ለራስ ነው፣ ለማንም አይደለም። ቪዲዮ ታያላችሁ ግን ላይክ አታደርጉም። ፕሊስ ላይክ አድርጉ። ራስ በራሳችን ተያይዘን እንደገላቸው ለሁሉ ቤተሰቦቼ። እናሆም ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። እንደ ሰሞኑ እንደምናውቀው የኤልሳ ልጅ ጠፍታለች። የኤልሳ ልጅ የት እንደገባ አይታወቅም። ያው ኤልሳ ከጎዳና አንስቶ ሉልን ወደ ከአባቷ ጋር እንዳገናኛት ታውቃላችሁ። ሰሞኑን ደግሞ ኤልሳን ያለችበት ቦታ እየጠቆመች የኤልሳን ጎዳና እንደወጣች የጠቆመች ሴት በአቶ ኤፍሬም ብዙ ስቃይና ብዙ መከራ እንግልት ደርሶባታል። ያ ነገር ልዑል ደግሞ ያለውን ነገር ተስተካክላ እንድትኖር ልጆቿ ሰብስባ እንድትኖር ባሏን እንዲያሳክምላት ነው ልዑል እየተናገረው ነበረው። ሆኖም ቀረ ያው ነገራቶች በሆኑ በእንደዚህ አይነት ሁኔታ ያለፉ ነው። አቶ ኤፍሬም አልተቻለም። በጣም ከባድ ሰው ሆነዋል። በሰው ህይወት ላይ በጣም የተጫወተ ነው። ለምን በዚህ ልክ እንደሆነ እኔ አላቅም። በሰው ተፈጥሮ በሰው ህይወት ላይ በጣም ይጫወታሉ። ዛሬ ደግሞ የኤልሳን ልጅ የት እንዳለ ማንን እንደያዘው የት እንዳሉ ሰዎቹ የት ክፍለ ሀገር እንዳሉ ታውቀዋል። የኤልሳን ልጅ ከክፍለ ሀገር ራሱ ሰራተኛ አለው፣ ነርስ አለው። ሁለት ሰዎች ናቸው የኤልሳን ልጅ ይዘው የሚንቀሳቀሱት። እዛ የኤልሳን ልጅ ይዘው መጥተው ያደሩበት ቤትን ልዑል በጠቆማ ደርሶት ነበረ። ወደዛ ሂዶ ነበረ። ወደዛ ሲሄድም ኤልሳን ልጅ ከክፍለ ሀገር ጭኖ የመጣ ሹፌር ቤት ነው ያደሩት። ስለዚህ እሱም ደግሞ ለእህቱ ምንም አይነት ሚስጥር ሊወጣበት ስላልፈለገ የጓደኛዬ ልጅ ነው፣ ጓደኛዬ ሚስቱ የሀብታም ልጅ ነበረች፣ ዩኒቨርሲቲ ላይ ተዋዶ ምናምን ብሎ ይኖሩ ነበር። ግን ቤተሰቦቿ በጣም ከባድ ስለሆኑ ለጓደኛዬ ለህይወቱ ፈርተው ነው እሷ የወለደች ሙታለች። አያችሁት እንዴት አድርገው አቀናብረው እንደሚናገሩ። እኔ ሰው እንዴት እንደሚመጣለት አላቅም። እኔ ምንም ነገር መዋሸትም ምንም ማቀናበር አልችልበትም። ግን ሰው ወንጀልን ለመስራት የሰማዩ መሬት ያወርደዋል፣ የመሬቱ ደግሞ ሰማይ ያወርደዋል። እርግጠኛ ነኝ ሰው አቅም የለውም እንጂ ሰማይና ምድር ያደባልቁት ነበር። ግን ሁሉ ነገር ችሎታው ፈጣሪ እጅ ስለሆነ ነው። ስለዚህ ስትሞት ጊዜ ስትወልድ ስለሞተች ቤተሰቦቿን ለጓደኛዬ ሊያጠፉ ስለሚፈልጉ ልጁ የተወሰነ ጊዜ እኛ ጋር ይቀመጥና ከዛ በኋላ ክፍለ ሀገር ወደ ቤተሰብ ይላካል ምናምን ብሎ ነው ያሳመኗት ነበረው። እሷም ይሄ ነገር እሺ ብላ ተስማምታ ተቀበለች። እውነት መስሏታል። እውነት ህፃኑ እናቱ ያጣ የሞተች እሷ የወለደች የሞተች መስሎት እውነት የወንድሟ ጓደኛ ሚስት መስሏት ነው። እህቱም በስነሳት ተንከባክባ የጠበቀችው ነበረው። ግን እውነታው እንደዛ አይደለም። ማንም ሰው ሊያውቅ ስላልፈለጉ ነገራቶቹ በእውኑ ተደብቀው ለመኖር ስለፈለጉ የኤልሳን ልጅ ግን የሌላ ሰው ልጅ ነው እናቱ ሞታለች ብሎ ነው ያወጁት ነበረው። ግን እናቱ በህይወት አለች፣ አልሞተችም። ተደብድባ ልጅዋ ተቀምታ ያለችበት ሁኔታ ሁላችንም የምናውቀው ነገር ነው።
ልጅዋን አታለች። ኤፍሬም ክደዋታል። ያው ከልዑልም ያላት ነገር እንደምናውቀው ነው። ተመልሳችሁ ነው እና የት ነው የምትመጡት ደግሞ? ሁለተኛ ደግሞ ጎዳና ላይ የወጣችው ተደብድባለች፣ ብዙ መከራ አይታለች፣ ልጇ ተቀምታለች፣ እናቷን አታለች። ኧረ ኤልሳ ጉድ ተነግሮ አያልቅም። ሆኖም ቀረ ግን ፈጣሪ ጥሩ ላይ ጥላት፣ አላህ ጥሩ ላይ ጥላት ልዑል ሰጥተዋታል። ስለዚህ አሁን ልጇን ክፍለ ሀገር እንደተወሰደ ከአዲስ አበባ ልጇ ከአዲስ አበባ የኤልሳን ልጅ ከአዲስ አበባ ተጭኖ ክፍለ ሀገር ድረስ ይሄ በሙሉ የሚያደርገው አቶ ኤፍሬም መሆኑን የደረሰበት ልዑል። እነዛ ሰዎች ደግሞ የአቶ ኤፍሬም ሰዎች ናቸው ነው የተባለው። አስቡት፣ አቶ ኤፍሬም ልጁ ላይሆንም ይችላል። ምክንያቱም ኤልሳ ብዙ የተናገረችው ሚስጥር አለ፣ ግን ሚዲያ ላይ ሊወጣ ስላልፈለገ ነው እንጂ ስለ አቶ ኤፍሬም ብዙ አይነት ሚስጥር የተናገረችው ነገር አለ። ግን ለማንኛውም መጀመሪያ ልጇን የኤልሳን ልጅ እጃችን ላይ እናስገባና ከዛ በኋላ ያነው ነገር እያንዳንዱ ይወራል በማለት ነው ልዑልን ምንም ነገር አልተናገረው እንጂ ስለ ኤልሳና ስለ አቶ ኤፍሬም ብዙ ነገራቶችን የተደበቁ ለመስማት የሚከብድ ሚስጥሮችን በኤልሳ እጅ ላይ ያለ። ለዛ ነው ኤልሳን ልጅዋ ተቀምታ እሷ ጎዳና አውጥቶ የጣሏት ነበረው። ምክንያቱም ጎዳና አውጥቶ ከጣሏት በኋላ ማንም አይፈልጋትም፣ እንደፈለገች ትሆናለች፣ ማንም ይጫወትባታል፣ ትሞታለች። ስለዚህ ምንም አይነት ሚስጥር አታወጣም በማለት ነበር። ግን አንዳንዴ ለእውነት ከቆማችሁ፣ ለእውነት የምትቆሙ ከሆነ፣ በሰው ላይ ወንጀል ማሰሩ ከሆነ ፈጣሪ ጥሎ አይጥላችሁ አይደል እንዴ? ፈጣሪ ጥሎ አይጥላችሁ። ስለዚህ ኤልሳን ትላንት ያደረገችው ጥሩ ነገር፣ ትላንት የወደቁ ሰዎች የተራቡ ሰዎችን አንስታ ስለተንከባከበች ለፈጣሪዋ ብላ ስለኖረች ዛሬ እሷን የዘራችሁን ያጨለችው። አሁን ደግሞ ልጇን ክፍለ ሀገር ድረስ ነው የተወሰደው። ሰራተኛም አለው ነርስም አለው ተብሏል። ምክንያቱም እርግጠኛ ነኝ ገና ህፃን ልጅ ነው፣ ጨቅላ ህፃን ነው፣ ምንም ነገር አያውቅም። ከእናቱ ጋር ተለይቶ እናቱ በህይወት ያለች እናቱ ሞታለች ተብሎ ታውጆ አገር ለሀገር የሚያሽከረክሩት ምን አይነት ህሊና እንዳላቸው እኔ አላውቅም። ሰው ህሊና የሚባል ነገር አለ። ህሊና ፈራጅ ነው። ህሊናችን ይወቅሰናል። ይህ ትንሽ ምንም ማያውቅ ህፃን፣ አመት አልሞላው ህፃን ይዘው አገር ለሀገር በመኪና ሲያሽከረክሩት እናት ያለው እናቱ ባትኖር ኖሮ እሺ የሚይዘው ሰው ጠፍቶ ነው ወይ የሆነ ነገር ምክንያት ይደረደራል። ግን እናቱ በህይወት ያለች በዚህ ልክ ህፃን ልጅ ምንም በማያውቀው ነገር ፈልጉ አይደለም ህፃኑ የመጣ ተፈልጎ ነው የመጣው። እዚህ ምድር ላይ ፈልገው ነው እናት አባት ያመጡት። ስለዚህ እሱ ምን ያድርግ ነው? ምን ያድርግ? የኤልሳን አባት ባደረገው ነገር የኤልሳን ልጅ ገና ምንም ማያውቅ እናቱን እንኳን አባቱን ለይቶ ማያውቅ ጨቅላ ህፃን በዚህ ልክ ማንከራተት። አሁን እነዚህ ሰዎች ከሰው ይቆጠራሉ እንዴ? ሰው ናቸው? በሰውኛ ነው የምናስባቸው? ከእንደኛ እንደ ኢትዮጵያ ህዝብ አንድ ተብሎ ነው የሚቆጠሩት? በሰው ህይወት ላይ በህፃን በተለይ በዚህ በትንሽ ህፃን ላይ የሚጫወቱ ሰዎች አይምሮ አላቸው? ህሊና አላቸው? ህሊና እረፍት ማጣት በጣም ከባድ ነው። ህሊና ይፍረድ ማለት እኮ በጣም ከባድ እኮ ነው። እና ህፃኗ ምን ያድርግ ብለው ነው ከክፍለ ሀገር ከአንድ ቤት የሚያራሩጡት? ምን ያድርግ ነው? ወይ የኤልሳ ልጇ ተቀምታ አብዳ መንገድ ላይ እንድትወጣ ነው ወይስ ምንድን ነው እንዴ? መጀመሪያ የእሷ ጤንነት እኮ ነው። እሷ ጤነኛ ከሆነች ገና ልጅ ስለሆነች ገና ወጣት ስለሆነች ነገ ልጅ ደግሞ ወልዳ ታመጣለች። ግን ዛሬ ይሄ ልጅ ይጎዳ ይጣል ማለት አይደለም። ግን በዚህ ልክን ምንም ነገር ማያውቅ ህፃን ልጅ እሷን እልህ ማስጨረስ፣ እሷን እንጎዳለን ብለው በስነ ስርዓት እንኳን የእናቱ ጡት መጥባት የማያውቅ ህፃን ማንከራተት ማለት እኔ አላውቅም። እነዚህ ሰዎች አሁን ነገ ያግብተው ልጅ ይወልዳሉ፣ ቤተሰብ ይኖራቸዋል። እውነት ከቤተሰብ ተፈጥረዋል? እውነት ከሰው ተፈጥረዋል? ቢሆንማ ቤተሰብ ቢኖራቸውና ህሊና ቢኖራቸውና ብር የፈለገ ነገር ያድርግ። ምሳሌ ኤልሳን በሷ እኩያ ያሉትን ቢሆኑ ችግር ነው። ግን ይሄ ምንም የማያውቅ ህፃን ሀገር ለሀገር ማዞር ማለት ምን ይሉታል? አቶ ኤፍሬም የሚባለው አይምሮውን ላይ ድንጋይ ነው የተጫነበት። እንዳያስብ ድንጋይ ሸፍኖታል። እንዴ እንኳን እንስሳቶችን እኮ ራስ በራሳቸው እኮ ሲጉዱ እኮ ይተጋገዛሉ። ይህ ምንም የማያውቅ ህፃን በዚህ ልክ ለሰው ብር ከፍሎ ከአንድ ቦታ አንድ ቦታ የሚያስከ
ህፃን ነው። ምሳሌ አሁን አዲስ አበባ ሙቀታማ ቢሆን ወይ ክፍለ ሀገር ሲሄድ ብርድ ሊሆን ይችላል። ይሄ ልጅ አየር ሲቀያየርበት ላይድን ይችላል፣ በሽተኛ ሊሆን ይችላል። ወይ በአንድ ልባቸው አትፍተውት አፋቸው ዘግተው እግራቸው ሰብስበው እጃቸው ሰብስበው አልተቀመጡ። ኖረም አልኖረም ይሄ ህፃን ምንም የሚያውቀው ነገር የለም። ወንጀል የሰራ ህፃን አይደለም። እና ውድ ቤተሰቦች እኔ በጣም ነው የገረመኝ። ማለት አንዳንዴ የምትሰሙት ነገር ከአይምሯችሁ በላይ የሚሆን ነገር አለ። አይምሯችሁ የሚከብደውን ነገር ሰው ይሰራል። እኔ እንደዚህ የሚያደርጉ ሰዎች እኔ ሰው ናቸው ብዬ ከሰው ጋር አልቆጥራቸውም። ምክንያቱም ህሊና ቢኖራቸው እንደዚህ ነገር አያደርጉም አይደል እንዴ? ህሊና ስለሌላቸው ነው እንጂ። እና ውድ ቤተሰቦቼ ማለት አንዳንዴ የምንሰማው ነገር ለመኖር እንዲያስጠላችሁ፣ ህዝብን እንድጠሉ፣ ሰውን እንድጠሉ፣ በብቻችሁ እንድትኖሩ፣ ብቸኝነት እንድትመርጡ የሚያደርጓችሁ ብዙ አይነት ነገራቶችን አሉ። ከእንዲህ አይነት ነገር ደግሞ ፈጣሪ ይጠብቀን። በተለይ በዚህ በህፃን ልጅ ላይ በዚህ ልክ መጫወት ማለት ደግሞ በጣም ከባድ ነገር የሆነ ነው። ወዴት እንደሄድን ወዴት እንደምናመራ ምንም አውቀው ነገር የለም። ሉልን ግን በዚህ ልክን መልፋቱ መድከሙ፣ ትላንት ምንም አያገባህም በእኔ ህይወት ላይ እኔ ራሴ ህይወቴ መስርቼ የምኖር ሰው ነኝ፣ ስለ እኔ ምንም አያገባህም፣ ምንም ነገር በእኔ ህይወት ላይ እጅህን እንዳታስገባ ብላው እርግጣው ነው ሄደችው የነበረው። እናቱን ለምናታለች፣ ብዙ ነገር አድርጋለች፣ ግን እሷ ልትሰማም አልቻለችም ነበር። ስለዚህ ዛሬ ልዑልን ያ ነገር ረስቶ ህሊና ስላለው የሰው ልጅ ስለሆነ እንደ ሰው ቆም ብሎ ስለሚያስብ ነው ይህን ያህል ክፍለ ሀገር ለክፍለ ሀገር ሂዶ የሚሽከረከረው። ከዚህ በፊት ለእሷ ሲል ነው ክፍለ ሀገር ሂዶ ጓደኛው ያጣ። አሁንም ያ ነገር እንዳይደገም እኔ በጣም ነው የምፈራው። ብቻ በሄዱበት በሆኑ ፈጣሪ ይጠብቃቸው። እኔ እነዚህ የሚሰሩ ሰዎች በሙሉ ለምን በህግ እንደማይጠየቁ እኔ አላውቅም። ወዴት የኢትዮጵያ ህግ ወዴት ሂዶ ነው እነዚህ ሰዎችን በዚህ ልክ በሰው ህይወት ላይ የሚጫወቱት? እስከ መቼ ድረስ ነው በሰው ህይወት የሚጫወቱት? ለምን በህግ አይጠየቁ? እነሱ ማን ናቸው? ከየት የመጡ ናቸው? ማንም ከህግ በታች ነው እንጂ ከህግ በላይ አይደለም አይደል እንዴ? አላግባብ የሚሰራ ከሆነ አንድ ሰው በህግ መጠየቅ አለበት። በተለይ እንዲህ ምንም ማያውቅ ህፃን ከሀገር ሀገር ከአዲስ አበባ ገጠር ከገጠር አዲስ አበባ ክፍለ ሀገር ከክፍለ ሀገር የሚያዘሩ ከሆነ በህግ መጠየቅ አለባቸው። ለምን? ምንም የሚያውቀው ነገር የለም። እናቱ ወንጀል ከሰራች እሷ ትጠየቅበት። ልጁ አመት ያልሞላው ልጅ ነው። ገና ምንም ማያውቅ የእናቱ ጡት እንኳን በስነ ስርዓት መጥማት ባይችል ልጅ ነው በዚህ ልክ የሚያንከራትቱት። እና ሰውኛ ስለተሰማው ሰው ስለሆነ ብቻ እኮ ነው አሁን ተነስቶ እነሱ የሄዱበት ክፍለ ሀገር ድረስ ሊሄድ አቅዶ የተነሳው። ብቻ በሄድክበት በሙሉ ፈጣሪ ይጠብቅ። ምክንያቱም እነዚህ ሰዎችን ክፍለ ሀገር ነው እንደዚህ ነው ብሎ ወጥመድ ብቻ እንዳያዘጋጁ እኔ በጣም ፈርቼለታለሁ። ለልዑል በጣም ነው የፈራሁኝ። ለምን የኤልሳ ጉዳይ ላይ እንደማያስችለው ቆርጦ እንደተነሳ ስራውን እንዲሰራ ስለሚያውቁ ወጥመድ ውስጥ እንዳይከቱት። በፊትም እንደዚህ ሊያገባ በተዘጋጀ ሰዓት ነው እንደዚህ ወጥመድ ውስጥ የከተቱት ተነበረው። ያ ነገር ደግሞ አሁን እንዳይደገም፣ የእናቱ ልብ እንዳይሰበር፣ እናቱ በጉጉት የምጠብቀው ነገር ነው። ስለዚህ ይሄ ነገር እንዳይከሰት ደግሞ ሁላችንም ዱዓም ጸሎትም ማድረግ አለብን። ምክንያቱም የአንዳችን ዱዓ የአንዳችን ጸሎት ለልዑል ድጋፍ ሊሆንም ይችላል፣ ሊያግዘው ይችላል፣ አይታወቅም። እነዚህ ሰዎች ከሆነ ቆርጦ ነው የተነሱት። ለምን ሰው ቢኖር ባይኖር ምንም ያገባቸው ነገር የለም። እነሱ ብቻ ደስተኛ ሆኖ ይኖሩ፣ እነሱ ብቻ ብር የሚያገኙበት ነገር ይሁን፣ እነሱ ብቻ ህይወታቸው በጥሩ ሁኔታ ነው። እነሱ የዛሬ ደስታ ነው የሚያዩት እንጂ የነገ ደስታቸው እኮ ምን ይሁን ምን ይፈጠር ምን ያጋጥማቸው ምንም የሚያውቁት ነገር የለም። ባይሆንማ ትክክለኛ እንደ ሰው ቢያስቡ ኖሮ ሰው ቢሆኑ እንኳን ተውትና ሰው ቢሆኑ ቆም ብሎ ቢያስቡ ኖሮ የኤልሳን ልጅ በዚህ ልክ ነው ያንከራቱት ነበር። ኤልሳን ይዘው ማንከራተት ይችላል። ለምን? ትልቅ ናት። የሚጎዳትና የሚጠቅማት ለይታ የምታውቅ ልጅ ናት። ግን ይሄ እናቱ ወንጀል ትስራ አባቱ ወንጀል ይስራ ምን ይሁን ምንም የማያውቀው ህፃን በዚህ ልክ ማንከራተት አይምሮ የሚከብድ ነገር ነው። ለማሰብም ለመናገር የሚከብድ ነገር ነው ያደረጉት። ልዑል በሄድክበት በሆኑ ፈጣሪ ይጠብቅ። ስለዚህ አሁን ውድ ቤተሰቦቼ ልዑል በቀጥታ ወደ ክፍለ ሀገር ሊሄድ ነው ከሾፌሩ ጋር የተስማሙት። እነሱ ወደ ክፍለ ሀገር ከአንድ ክፍለ ሀገር አምጥቶ እሱ ቤት አሳድሯቸው ከዛ መልሶ ክፍለ ሀገር የወሰዳቸው ሾፌር ነው። ቀጥታ እነሱ ያሉበት ቦታ
ሊሄዱ ነው የተነሱት። ያው ጥቆማ ይደርሳቸዋል። እነሱ ከልዑል ስር አይጠፉም። ስለሚፈሩ ፍራቻ ስላለባቸው ፈሪ ስለሆኑ ይከታተሉታል። እርግጠኛ ነኝ ልዑልን ከዚህ በፊት እንደዚህ ነገር ነው ያደረጉት የነበረው እና ካላመለጡ ሌላ ቦታ ቤት ካልቀየሩ ስለሚፈሩ ጊዜ ነው ቤት የሚቀይሩ። ወይ ኤልሳ ልጅ ተገኝቶ ልዑልን ይዞት እንደሚመጣ አልጠራጠርም። አንድ ቀን ይገኛል። የጊዜ ጉዳይ ነው እንጂ ዋጋ ያስከፍላቸዋል እንጂ አንድ ቀን ይገኛል። እንዲገኝ ደግሞ ዱዓ ማድረግ አለብን። ወዳቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ላይክ አድርጉ።